ቱሊፕ ታውቃለህ? ቱሊፕ ምን እንደሆነ ታውቃለህ? አውቀዋለሁ። የመጨረሻው ፒ ምንድን ነው የሚያሳየው? ፕሪዘርቫንስ ኦፍ ሴይንትስ ነው። ምን ማለት ነው? የቅዱሳን ጥበቃ። የተመረጡ ሰዎች ሊጠፉ አይችሉም ማለት ነው። እነሱ እነማን ናቸው? ቆያ መጀመሪያ ናቸው አይደሉም? የተመረጡ ሰዎች ሊጠፉ አይችሉም፣ አይጠፉም። ዛት ሚንስ ዋን ሴቭድ ኦልዌይስ ሴቭድ። የዳነ ሰው ድህነቱን አያጣም ማለት ነው። በሌላ አነጋገር ድህነቱ ሴኩርድ ነው፣ አይጠፋም፣ የሚጠፋ አይደለም ነው። ገባህ? የተመረጡ ሰዎች ድህነታቸው አይጠፋም ነው፣ አይወድቅም፣ አይጠፋም። ገባህ? ዋን ሴቭድ ኦልዌይስ ሴቭድ እንደሆነ ተረዳህ? ኦኬ። በጣም አሁን እዚሽ ጋር የተመረጡ ሰዎች ቆይ እኮ ከዶክመንቱ ፕሩቭ እያረክ ብታወራ ጥሩ ነው ብዬ ነው እኮ። ራስህ እኮ ተረጎምክልኝ እኮ። ፒ ምንድነው ሪፕሬዘንት የሚያደርገው? ከቱሊፖስ ቱሊፖች ቶታል ዲፕሬቪቲ ያለ አንኮንዲሽናል ኤሌክት ዩ የሚያመለክተው አንኮንዲሽናል ኤሌክሽን ነው። ኤል የሚያሳየው ሊሚትድ አቶንመንት ነው። አይ የሚያመሰግነው የሚወክለው ሬዚስቴብል ግሬስ ነው። ፒ ሪፕሬዘንት የሚያደርገው ፐርሰርቫንስ ኦፍ ዘ ሴንትስ የሚል ነው። የተመረጡ ሰዎች ከድህነት አይወድቁም አይጠፉም የሚል ነው። የተመረጡ ይላል ቃል በቃል ብትተረጉምልን ጥሩ ነው። አሁንም አንተ የተሻለ መተርጎም ከቻልክ ተርጉምልሽ። ምን ማለት ነው የተመረጡ? ቆይ የተመረጡ ስልህ ይኸውልህ፣ የተመረጡ ማለት ይኸውልህ አንኮንዲሽናል ዩ የሚያሳየው እግዚአብሔር ሰዎችን ያለምንም ምክንያት አንኮንዲሽናል በሆነ ሁኔታ ኢሌክት አድርጓል የሚል ነው። ለእነዚህ ደግሞ ዲሚትራት ስልጣን ነው፣ ክርስቶስ ለተመረጡ ብቻ ሞተ የሚል ነው። ከዚያ ይቀጥልና የእግዚአብሔር ጸጋ የእግዚአብሔር ምንድነው ሪሲቬብል ግሬስ ማለት የማይቋቋሙት ጸጋ፣ የእግዚአብሔር ጸጋ መቃወም አይቻልም፣ ሊቋቋሙት የማይቻል ጸጋ ማለት ነው። ከዛ መጨረሻ ላይ እነዚያ ክርስቶስ የሞተላቸው አንኮንዲሽናል ኢሌክሽን የተመረጡት መጀመሪያ አስቀድሞ የተመረጡ አሉ። ሁለተኛ ለተመረጡት ክርስቶስ ሞተላቸው። ሊሚትድ አቶንመንት የሚያሳየው እሱን ነው። እነዚህ ክርስቶስ የሞተላቸው ሰዎች ደግሞ ነው የመጨረሻው ሊጠፉ ፈጽሞ አይችሉም የሚል ነው ትምህርቱ። ቱሊፕ የሚያሳየው ይሄን። ስለዚህ ስለዚህ በአንተ ትምህርት ምን አልክ? አንደኛ አፈረስከው። ምን ብለህ የዳነ ሰው ወይንም ቅድም ስትል ሰማሁህ ሙስሊም ሊሆን ይችላል ሊክድ ይችላል አልክ። አሁን ይሄን ትምህርት በአንተ ትምህርት ይሄ ሮንግ ነው፣ ግን መውጫ ስለሌላችሁ ትክዱታላችሁ ትምህርታችሁን ማለት ነው። አሁን አንተ ምን አልክ? ቅድም ስትጠየቅ ሙስሊም ልሆን ይችላለሁ አልክ። ኦኬ፣ ሙስሊም ልትሆን የምትችል ከሆነ እያንዳንዱ ካልቪኒስት መዳኑን አያውቀውም ማለት ነው። ለምን? ሊክድ ይችላላ፣ ሊጠፋ ይችላላ። ስለዚህ የካደ ጊዜ ምን ትላላችሁ? አይ ተመርጦ ነበረ ካደ ብትሉ እኮ ትክክል እኮ ነው። እኔም እንደዚህ ያለል እችላለሁ። ኦኬ፣ እኔ ወደ ክርስቶስ በመምጣቴ ድኛለሁ እላለሁኝ፣ ግን ከዳንኩ በኋላ ድነቴን አጣለሁኝ። በምን? በክደት በኃጢአት ላጣ እችላለሁ ብዬ አምናለሁኝ። ይህ መጽሐፍ ቅዱሳዊ ትምህርት። እናንተ ግን ልክ ኃጢአት ስትሰሩ ወይንም ደግሞ በኃጢአት ጸንታችሁ ስትኖሩ ወይም ስትክዱ እንደምትሉት ቀድሞም አልተመረጠም ነበር። አየህ? ስለዚህ ቀድሞም አልተመረጠም ነበር ስትል በቃ ካድከው ማለት ነው። እያንዳንዱ ካልቪኒስት መመረጡን አያውቅም። ድኛለሁ ማለት ራሱ አይችልም። ለምን? ነከ ሲክድ አይ ለምሳሌ እንዳንተ እንዲቤት ሲያደርገን የነበረ ሰው አለ። አንድ ሰው ስሙን አልጠራም፣ የግለሰብ ኃጢአት ማውጣት ተገቢ ስለማይሆን ሽንጡን ገትሮ ሲከራከረው በፍጹም እንዴት ኃጢአት ሊሰራ አይችልም እያለ ሲከራከረን ከረመና በኋላ ጭራሽ ማህበራዊ ሚዲያ ላይ መነጋገር የሆነ በኃጢአት ወድቆ ማለት ነው። ያንተ ትምህርት እምነት ተከታይ እኔ ኃጢአት አይሰራም የዳነ ሰው እንዴት ኃጢአት ሊሰራ ይችላል? ይህ ዲሉዥን ነው፣ ቅዠት ነው። በዓለም ላይ በሙሉ ኃጢአት የማይሰራ ሰው የለም፣ እያየ ነው ስለሆነ ማለት ነው። የእግዚአብሔር ጸጋ ደግፎን እያቆመን ነው የምንኖረው። ስለዚህ በአንተ ትምህርት እንኳ አሁን በአሁኑ በያስቡ ነገር ምንድነው? አንደኛ መዳንክን አታውቅም፣ ድኛለሁ ትላለህ እንጂ ሙስሊም ቢሆን አንድ ሰው ወይ ወደ አይሁዳዊ ቢሆን ያን ጊዜ ቀድሞም አልተመረጠም ነበር።
እያንዳንዱ እንደዚህ ስንለው እንደዚያ ነው የሚሄደው። ኦኬ ስለዚህ መዳናችሁን አታውቁትም የምንለው ከዚህ የተነሳ ነው። ቴንኪው ሌሎቻችሁ መቀጠል ትችላላችሁ። ኦኬ እሺ፣ ምናልባት ሬስፖንስ መስጠት አለብኝ። አለዚያ እዚህ ጋር ተቀምጬ ያለው አንደኛ ሚስር ከሰጠህማ ቀጥላለሁ። ቀጥል። ኦኬ እሺ፣ ብዙ ጊዜ አሁንም ያለመረዳት ችግር ነው ብዬ ስለማስብ ነው። አስቀድማችሁ አንድ ነገር ስንል ምን እያልን ነው የሚለውን ነገር ቢያንስ ዲቴይል ዶኩሜንቶቻችንን በማንበብም ሊሆን ይችላል። እኛም ደግሞ አስቀምጠን ቃል በቃል የምናወራቸውን ነገር ሁሉንም ነገር ተቀብላችሁ ከዛ በመነሻ ብታደርጉ ጥሩ ነበረ። የራሳችሁን እያስቀምጣችሁ አንድን ወርድ አሁን በዛች ወርድ ላይ ዲተርማይን ማድረጉ ቀጥታ ግባ። አንተ በተናገርከው ነገር እኮ ነው እጅ ከፍንጅ ያዝኩ። ምንም ቆይ ለካልቪኒስት ትምህርት ይኸውልህ እኛ ስንት በትርጓሜ ቤት በምን ምናምን አልፈልን የመጣ ነው። ይሄ ዝም ብሎ ለፈጠራ ትምህርት እውቀት አያስፈልገው፣ ዝም ማንበብ ነው የሚያስፈልገው። አንተ ማንበብ እሱ ችግር የለውም። ይኸውልህ ዝም ብለህ በምታወራው ስለሆነ ምን ይዝህ ምን የሚረባ ቴዎሎጂ እንዳለው ሰው አታወራ። ቀጥል። ትይዛለህ፣ ችግር የለውም ትይዛለህ። አሁን የምትናገራት እንግዲህ እያንዳንዷ ግን መልስ እንደምትሰጥባት እያሰብክ ነው መናገር ያለብህ። ሪዘርቫንስ ኦፍ ሴንት ጋር መታል ሪዘርቫንስ ኦፍ ሴንት ጋር ከመጣህ በኋላ ምን አልክ? አንድ የዳነ ዋን ሴቭን አላዊስ ሴቭን የሚል ኮንሰፕት አመጣ። ኦኬ ሪዘርቫንስ ኦፍ ሴንቱ አሁንም እያልኩኝ ያለው በውስጡ ያካተቱትን ኤሌመንቶችን ኦልሬዲ ሪጀክት አድርገ ነው በመነሳት ነው ማውራት። አብራራው አንተ አብራራው። ኦኬ ኤሌመንቶችን ውስጥ ላይ ያሉትን ምንም መጀመሪያ ቆይ ይኸውልህ የሌለ ወሬ አታውራ። ይኸውልህ አዳምጠኝ። አንደኛ የተመረጡ ሰዎች ድህነታቸውን አያጡም የሚል ነው፣ ከድህነት ሊወድቁ አይችሉም የሚል ነው ብዬ ስል አይ ትክክል አይደለም ብላል። አብራራው አንተ ራስህ። ይሄ ማለት በልና ይሄ ማለት ሌላውን ወሬ ተውና ይሄ ማለት ይሄ ነው ብለህ ተርጉምልን፣ አብራራለን እስኪ እናዳምጥህ። ኦኬ እሺ። አሁን ይሄ ቅዱሳን ጥበቃ ይባላል። የሚጠበቁት ማን ናቸው? ቅዱሳን ናቸው። ኦኬ ቅዱሳን የተመረጡ ናቸው። አዎ የተመረጡ ናቸው። ልክ ነው በዚህ ነገር ግን ቅዱሳን የተመረጡት የሚድኑ ዘላለማዊ ጥበቃ ድነታቸው የሚጠበቀው ምን አይነት ቅድመ ሁኔታዎችን በማሟላት ነው ከተባለ አንደኛ ያመኑት። ኦኬ ተመርጧል ለማለትም አስቀድሞ ማመን አለበት። ያላመነ ስለሆነ ነው አልተመረጡትም እያልኩ ከዚህ እያወራው የነበርኩት። ሁለተኛ በቅድስና እውነተኛ የሆነ ሊቪንግ ፌዝ መኖር አለበት። በህይወት የሚያደሰው ልጨርሳ። ኧረ ቆይ የራስህን ነው የምታወራው፣ ከትምህርት ውጭ ነው የምታወራው። ይኸውልህ አንተ የራስህን ለምንድን መግለጫቸውን እያወጣሁ ማንበብ ይችላል። ቆይ መጀመሪያ ላይ ቆይ አንደኛ ይኸውልህ ቴዎሎጂውን ወይ ሙሉ በሙሉ አምነ እኔ ሉተራን ደስ የሚሉኝ ኮንፌሽን ይዘው ነው የሚነጋገሩት፣ የተጻፈ ነገር ይዘው። እናንተ ሙልጭልጭልጭ ነው የምትሉት፣ የራሳችሁን አታብራራ። አሁን የተጻፈውን ነገር እንድታብራራ ነው የምፈቅድልህ። ይኸውልህ እምነት ሪኩዌርመንት ሆኖ መቀመጡ አልተቀመጠም በእምነት መግለጫችን ላይ። ሌሎችም ይኸውልህ ቱሊፕ ስታብራራ ማብራራት ያለብህ ይኸውልህ ቱሊፕ በነገራችን ላይ ኦርደሩ ራሱ አይፋለስም። ለምሳሌ የመጨረሻው ፒ መጀመሪያ ላይ ቲ ላይ አይመጣም። ኦርደሩን ተጠብቆ ነው የተቀመጠው ቱሊፕ ሲቀመጥ ማለት ነው። ስለዚህ ቱሊፕ ሲቀመጥ በመጀመሪያ ቶታል ዲፕራይቬቲ ሲቀመጥ ከሰው ውድቀት ነው የሚጀምረው። የሰውን ውድቀት ላይ ነው የሚጀምረው። የሰው ባህሪ ፈጽሞ መበላሸቱን፣ ነፃ ፈቃዱን ማጣቱን፣ ነፃ ፈቃዱ ተበላሽቷል ከሚል ነው የሚነሳው። ኦኬ ወደ ኋላም ወደ ቀኝም ወደ ግራም ወደ ኋላ የመመለስ ወደፊትም ለመሄድ ፈቃድ የለውም ከሚል ነው የሚጀምረው። ኦኬ ይቀጥልና አንኮንዲሽናል እዚህ ውስጥ እግዚአብሔር ሰዎችን ያለ ምክንያት ይመርጧል። አንኮንዲሽናል በሆነ ሁኔታ መምረጥ ይመጣል። ከዚያ በኋላ ለተመረጡ ሰዎች ደግሞ አንኮንዲሽናሊ ለተመረጡ ሰዎች ደግሞ ክርስቶስ ሞቶላቸዋል ነው። ስለዚህ ክርስቶስ የሞተው አስቀድሞ አንኮንዲሽናል እግዚአብሔር ለመረጣችሁ ሰዎች ነው። አየህ
አቀማመጡ ራሱ ትምህርቱ ራሱ ኦርደሩን ተከትሎ ነው የተቀመጠው። ልክ አምስቱ አዕማደ ምስጢራትን እኛ እንደምንዘረዝረው ማለት ነው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እነዚህ ኦርደሮች ኦርደራቸውን ተከትለው የተቀመጡ ስለሆነ እንደተቀመጡት ሁሉ አምስቱን ሲያመጣ ይህን ትምህርት የመጣበት ምክንያት እሱ ነው። አሁን አንተ ግን ምን አልክ? ወደ እምነት አመጣህና ሰዎቹ በእምነት የስ ኦር ኖ ብለው መምረጥ እንደሚችሉ መምረጥ እንደማይችሉ የእኛን ትምህርት እየነገርከን ስለሆነ ነው የገባሁብህ። ቀጥል። አይ አሁንም ይህ ነው ምክንያቱም እርሱ የሚያውቁት ሪሱን እንጂ ዲቴል የሆነ የትምህርት አቋም አዩትም ማለት ነው። እንደዛ ከሆነ የነዛን ያገለለ አይደለም። ቅድም ደጋግሜ እያሳወራ የነበርኩት አንድ ሰው አስቀድሞ ተመረጠ ስል አይ አላመነም፣ እምነትን ያገለለ አይደለም። እምነቱን በውስጡ እንደ ኤሌመንት የያዘ ነው እየተናገርኩኝ ያለው እሱ ነው። አሁን እርሱ ምሎ ምንድን ነው እንደዚህ አይደለም በማለት ራሱ ፍቺ በመስጠት ኦርደሩን ጠብቄ የኦርደሩ ማብራሪያ እያንዳንዱ ዲቴል የመጨረሻውን ፕሪዘርቫንት ኦፍ ሴንት የሚለውን ፕሪዘርቫንት ኦፍ ሴንት የሚለውን ትክክል አይደለም ስላልካቸው እሱን አብራራው። እሱን አብራራው። በቃ ፕሪዘርቭ ማለት ምንድን ነው? ሴንት ምንድን ነው? እና እሱን ተናገርና መጀመሪያ ተርጉሞ በስነስርዓት እስቲ። በቃ ፕሪዘርቫንስ ኦፍ ሴንት ላይ ቅድምም ብያለው። እነዚህ ጥበቃ ስር የገቡት ወይም ጥበቃ ስር ያሉ የተባሉት አሁን እኮ ምርጫውን እንትን ስናደርግ ራሱ ምርጫውን በምን አይነት ሁኔታ ጥበቃው ምንድን ነው ባያስቀምጡም ጥበቃው ምንድን ነው? አንድ ሰው ቅዱስ እንድንገባ ቅዱስ ሆነ ይቀራል ማለት ነው አይደለ? ፕሪዘርቭ ይደረጋል። ፕሪዘርቭ የሚደረገው ማለት ነው ቅዱስ ታዲያ ምን አሉ እንደ እሳቸው ቅዱስ የሆነው ሰው ዋንስ ሴቭድ ኦልዌይስ ሴቭድ ሲሉ አይደለም ስላልክ እኮ ነው። አይ ጊዜ ለመቆጠብ ዝም ብለህ ሳትሄድ ይኸውልህ ተረዳቸው። ላይክ አሁን እሳቸው ገብቶሃል፣ አስቀድሞ ስላወቁት ነው የሚነግሩ ያሉትኝ። ግን አንተ ደግሞ ማለት ነው በስነ ስርዓት ተርጉመው ያህ ነገር ለምን እንደተቀመጠ መናገር መቻል አለብህ። ምክንያቱም በጣም የምትረግጠው ቦታ ላይ የተለያየ ቦታ ስለሆነ እኮ ነው። አሁን ባጭሩ ጥበቃ ያልከው ማለት ነው which means like one saved is always saved። ምክንያቱም ይህ ስለሚጠበቅ ማለት ነው። no matter what ይጠበቃል። ገባ? የእሱ ቅድስናው ይጠበቅለታል በቃ እስከ መጨረሻ። isn't it true? ኦኬ እሱ ብቻ አይደለም። አሁንም የሚቀር ነገር ቆይ እሱ ብቻ አይደለም። ትጨምርልናለህ። መጀመሪያ በዚህ ተስማማን። ቅዱሳን የሆኑት እንደሚጠበቁ ዋን ሴቭድ ኦልዌይስ ሴቭድ ማለት በነገራችን ላይ አንተ አልገባህም እንጂ እሱ ራሱ ነው። ይኸውልህ ዋን ሴቭድ ኦልዌይስ ሴቭድ ቅዱሳን ጥበቃ ጋር አይገናኝም። ምናልባት ኦኬ ምን ማለት ነው? ቆይ ዋን ሴቭድ ኦልዌይስ ሴቭድ ማለት ምን ማለት ነው? እስኪ ንገረኝ። ዋን ሴቭድ ኦልዌይስ ሴቭድ ማለት ምን ማለት ነው? ዋን ሴቭድ ኦልዌይስ ሴቭድ አንድ የዳነ ሰው እስከ ዘላለም ድኗል ብለህ ማረጋገጫ መስጠቱ ነው። እሺ ከመጨረሻው የቅዱሳን መጠበቅ ሪዘርቭ መደረግ ጋር በምንድን ነው የሚለየው ታዲያ? ቅዱሳንም የዳኑ ሰዎች ናቸዋል። ቆይ ዋን ሴቭድ ላይ ቅዱሳንን አስገባ። ይገባሉ አይገቡም? የዳኑ ናቸው አይደል ቅዱሳን? ዋን ሴቭድ ላይ ቅዱሳን ይገባሉ። በጣም ጥሩ። ኦልዌይስ ሴቭድ ላይ ደግሞ መጠበቅ ፕሪዘርቭ መደረጋቸው ነው አይደለም? መጠበቃቸው መጠበቃቸው እነዚህ ቅዱሳን ሴንትስ የተመረጡት። ኦኬ ዋን ሴቭድ ኦልዌይስ ሴቭድ የምለውን ተርሚኖሎጂ ተጠቀሙና ምን ማለት ነው? ቆይ ወደ ሌላ ትሄድ። እውነተኛ ፍሬ ያልተገለጡ ሁሉ ይጠበቃሉ እያልክ እኮ ነው። ቆይ ማን ስለሌላ አሁን ፍሬ ስለማያፈሩ ቅዱሳን ናቸው እንዴ? ሲጀመር ፍሬ የማያፈሩት ነው እንዴ ቅዱሳን ምንላቸው? ሁለቱም ላይ ማለት ነው ቀሲስ፣ ሁለቱም ላይ ሰዎቹ ይድናሉ። ሁለቱም ላይ ማለት ነው። የአንደኛው ዋን ሴቭድ የሚባለው አንድ ጊዜ ማለት አንዴ ሰው ለምሳሌ ክርስቶስ ያድናል ሲል ዋን ሴቭድ የሚባሉት ማለት ነው። ክርስቶስ ያድናል ካለ በኋላ ጠንቋይም ቢሆን ይድናል ብለው ነው የሚያምኑት። ጠንቋይም አንዴ ብቻ ኢየሱስ ክርስቶስ ያድናል የሚለውን ቃል ይናገርና ከዛ በኋላ ጠንቋይም ቢሆን ይድናል ብለው ነው የሚያምኑት። እነዚህ ግን
እነዚህኛዎቹ እስከ መጨረሻ በእምነት ይቆያል። በቃ ግዴታ ማለት ነው። በእምነት ፕሬዘርቭ መደረግ ትክክል ነህ። እኔማ አሁን ኦልዌይስ ሴቭድ እኮ ጴንጤቆስጣሉ ይቀበለዋል። በነገራችን ላይ አብዛኞቹ አንዳንዶቹ ናቸው የማይቀበሉ እንጂ ገብቶኛል። አሁን እነሱ አንኮንዲሽናል ኢሌክሽን አይቀበሉም። ጴንጤቆስጣሉ ስንት ናቸው አይዶን ነው። አሁን እነሱ ዋን ሴቭድ ኦልዌይስ ሲጠቀሙ ኦልሬዲ አንዴ በክርስቶስ የዳነ ሰው ነው ኦኬ መርጦ በነገራችን ላይ እንደኛ የስ ኦር ኖ የማለት መብት አለው ብለው የሚያምኑ ጴንጤዎች አሉ። ለምሳሌ ኤፍሬም እንወስዳለሁ። ቱሊፖችን አይቀበልም ኤፍሬም ባለ ጊዜ። እነዚህ ሰዎች ዋን ሴቭድ ኦልዌይስ እሱ እንኳ ኦልዌይስ ሴቭድ የሚለውን አፍርሶታል። እንትኑ ጠፍቶብኝ አይደለም አይቼዋለሁ። ግን ኦን ዘ አዘር ዳይሬክሽን ይሄ ፕሬዘርቫንስ ኦፍ ሴንትስ የሚለው በሌላ አነጋገር ዋን ሴቭድ ኦልዌይስ ሴቭድ ነው። እሱን ሲተረጎም ፕሪዘርቭ መደረግ ማለት ዋን ሴቭድ ነው። ኦኬ አይ እኛ መጀመሪያ ይሄንን ስንጠቀም እንደዚህ ነው የሚለው ለጊዜው እናቆየውና ኦልዌይስ ሴቭድ የሚለው ላይ ደግሞ ሴቭድ የተደረጉት እነማን ናቸው? ቅዱሳን ናቸው። በሌላ አነጋገር ምንድነው ምንድን ነበር? አንድ አባባል ነበር፣ በቃ ጠፋብኝ። ስለዚህ እያወራው ያለው ታው ወደ መነሻችን እንምጣና ካልቪኒስት የሆነ ሰው መዳኑን ማረጋገጥ አይችልም ነው መነሻ አይደል? እሺ መጀመሪያ አሁንም ካልቪኒስት ስለሆንኩኝ ጴንጤ አይደለም ስላልከው ምናልባት እኔ ጴንጤም ጭምር ነኝ። ካልቪኒስት የሆነ ሰው ጴንጤ ነው። ያው እንደፈለጋችሁ ስለሆናችሁ ማን ይዛችኋል? እሺ መደበቂያው ብዙ ነው። 47000 ጫካ አለ። አይ ጴንጤ ነኝ። ጴንጤነት ባይዘይ በካልቪኒስት ላይ ጴንጤነትን እሺ ቆይ ግድ የለም ተው፣ ችግር የለውም። አሁን አንተ ይኸውልህ አሁን አንተ የጠየቁት ጥያቄ አለ። አንተ አሁን መዳንክና ለመዳንክን እርግጠኛ ነህ ወይ? ደግሜ ልጠይቅህ፣ እርግጠኛ ነህ አሁን መዳንክን ታውቃለህ? አዎ ድነሃል? አሹር አድርጌያለሁ እያልኩኝ እኮ ነው። እርግጠኛ ነህ ድነሃል? 100% እያልኩኝ እኮ ነው። የዳንከው በምርጫ ነው? በእግዚአብሔር በመረጠ ነው። እግዚአብሔር መርጦሃል። ስለዚህ ጥሩ በቃ ጥሩ እየመለስክልኝ ነው። ጎሽ ጎበዝ። እሺ እግዚአብሔር መርጦሃል፣ ድነሃል። ድነት ግን ልታጣው ትችላለህ? አትችልም? ኦኬ አምኜ እስካለው ድረስ ቅዱስ ሆኜ እስካለው ድረስ በእግዚአብሔር ምርጫ በእኔ ላይ መሆኑን ያሳያል ነው እኮ ያሳያል። እሱ አሁን ስለ አሁን አልማወራ ቆየ። ልታጣው ትችላለህ? አታጣውም? ለምሳሌ ብትሰልም ብትክድ ድነት ይጠፋል አይጠፋም እንዴ? ያኔማ እንደውም ጭራሽ መጥፋት ብቻ ነው እንደ ድብን ብዬ እጥፋለሁ እንጂ። ስለዚህ መዳንክን አታውቀውም። አየህ፣ ለዚያ ነው እንዴ ድነቱን እኮ ጥያለሁ እያልኩኝ እኮ እኮ አታውቀውማ። እኛ ጋር ተይዟል እኮ። አንዴ ኦኬ፣ ያን ጊዜ ጠፋለሁ አልክ። ስለዚህ የተመረጠ ሰው አይጠፋም ብለህን ነበረ ቅድም። እንዴት ጠፋህ? ተመርጠህ የለ እንዴ? የተመረጠ ቅዱስ ነው። ለምን ቅዱስናውን ያጣል እንዴ? እኮ አጣህ እኮ። ተመረጥኩ፣ ተመርጫለሁኝ፣ ጸድቄያለሁ አልክ። ኦኬ ድኛለሁ አልክ፣ ግን ካድክ። ድህነትህን እንዴት አጣኸው ነው ጥያቄው። የተመረጠ ድህነቱን የማያጣ ከሆነ አንድ የተመረጠ ሰው ድህነቱን የማያጣ ከሆነ ለምን አጣኸው? የተመረጠው የትኛው ነው ድህነቱን አያጣም ያልኩት? አንተ ራስህ እኔ ተመርጫለሁ ብለኛል። ጸድቄያለሁ፣ ድኛለሁ፣ ተመርጫለሁ ብለሃል። ነገ ሙስሊም ብትሆን ነገ አይሁዳዊ ብትሆን ድነት ይጠፋል አልከኝ። እንዴት ጠፋ ነው ጥያቄው። የተመረጠው ቅዱስ ነው አይደል? ነው ግን አንተ ሙስሊም ስትሆን ድነቴን አጠዋለሁ አልክ። ቆይ ጥያቄን እየመለስክ ነው መሄድ ያለበት። ክርስቶስን የካደው ቅዱስ ነው ወይ? እኔን ነው የምጠይቀኝ? ቅዱስ ነው። እኔማ ይኸውልህ ክርስቲያን የሆነ ሰው ኦኬ፣ እኔን ከጠየቀኝ ወንጌል ተሰበከልኝ፣ ክርስቶስ ስለምን እንደሞተልኝ ይነገረኛል። ኦኬ፣ መንፈስ ቅዱስ ወቀሰኝ ስለ ኃጢአት፣ በክርስቶስ አለማመን ኃጢአት ነው አለኝ። ኦኬ፣ ምን ላድርግ ስለው በቃ ተጠመቅና ዳን፣ በክርስቶስ አምነህ ተጠምቀህ ዳን አለኝ። ተጠምቄ ዳንሁኝ። ኦኬ፣ ስመረጥኩኝ። ጥሪው ከእግዚአብሔር መጣልኝ፣ መዳኛውን መንገድ አዘጋጀልኝ። ከዚያ ይኸው በዚህ እንደዚህ ብትጠመቅ ትድናለህ አለኝ። እሺ አልኩኝ። እኔም ለዚህ ጥሪ ሪስፖንስ አደረግኩኝ፣ ተቀበልኩኝ። እሺ አልኩኝ።
እሺ አልኩኝና ተጠመኩኝ። ሌሎች ጓደኞች ግን ቀሩ፣ እምቢ አሉ። በራሳቸው ምርጫ ማለት ነው። ሪጀክት አደረጉ የመንፈስ ቅዱስን ጥሪ። የሐዋርያት ሥራ ምዕራፍ 2 ላይ ነው የምወስድህ። 3000 ነፍሳት ተጨመሩ፣ ሌሎቹ ግን ሳይጨመሩ ቀሩ። ኖ ያሉ ቀሩ እዚያው። የተጨመሩት ግን 3000 ነፍሳት ተብለው ተጠቅሰዋል። 3000 ግን ምን ተነግባር ምን እናደርግ ወንድሞች ያሉ በኢየሱስ ክርስቶስ አምናችሁ ንስሐ ግቡ፣ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ አምናችሁ ተጠመቁ፣ የመንፈስ ቅዱስ ጸጋ ትቀበላላችሁ ተባሉ። ተጠመቁ፣ ተቀበሉ። እነዚህ ሰዎች ከነዚህ ሰዎች ውስጥ መልሶ ኃጢአት ከሰራ በፈቃዱ የተቀበለው ነገር ወደ ዓለም የሚመለስ ከሆነ እንደነ ዴማስ ኦኬ ድነቱን ያጣል። ኦኬ የተመረጠ ሰው ድነቱን አያጣም ብዬ አላምንም እኔ። አንተ ግን ቆይ አንተ ግን ያንተ ትምህርት ግን ቆይ ወደ አንተ ላመጣልህ ቆይ ወደ ሊተራሊ ሳይሆን ማብራሪያው ሳይሆን እኔ የጠየቁት አጠር አድርገህ አንድ ሰው ከካደ በኋላ ቅዱስ ይባላል ወይ ነው ጥያቄ። አይባልም። የካደ ሰውማ የካደ ሰው ለምንድን ነው ቅዱስ አይባልም? በቃ ለምንድን ነው ካልቪኒስት ትምህርት ጋር የቅዱሳን ጥበቃ ስል ቅዱስ ያልሆነ ሰው ይጠበቃል በምን ማይንድ ላይ የምትመጡት ነው ጥያቄ። አንተ እኮ ቅዱስ ነኝ አልክ። አንተ አሁን ቅዱስ ነኝ አሁን ተመርጫለሁ አልክ። በጣም ጥሩ። ብትክድህስ ነገ አልሁህ። ነገ ብትክድ እኛ እኮ ቅዱስ አሁን ለምሳሌ እኔ ክርስቲያን ነህ ወይ ተቀድሳለሁ? አሁን እምልህ ለምን በክርስቶስ ደም ነጽቻለሁኝ፣ ተቀድሻለሁኝ፣ የክርስቶስ አካል ነኝ፣ ቤተ መቅደሱ ነኝ። ነገ ግን ላቆሽሸው እችላለሁ፣ መብቴ ነው። ነገ አዳምጥ፣ እያዳመጥክ አብራርተንም እኮ አልቻላችሁም እንኳ አይደለም ዝም ብላችሁ። በነገራችን ላይ ሳወራ እያዳመጥክ ነው፣ እየተማማርን መሆን አለበት። ሳወራ የሆነ ነገር ለመቃወም ምናምን አይደለም። መጽሐፍ አሁን አንተ የምታወራ በህይወት ላይ ነው እየቀለድክ ያለው በነገራችን ላይ። ስለዚህ አዳምጠኝ። እኔ ዛሬ ቄስ ነኝ። እሺ ማብራሪያ ከሆነማ ምኑን ታዲያ የራስዎትን ፍላጎት እንደፈለጉ ካሉማ እሺ ልጠይቅህ። ወደ አንተ የኔ ማብራሪያ ካልተስማማሽ አንተ ልጠይቅህ። አሁን ድናል አልዳንክም? ድኛለሁ አልኩኝ። ተመርጠሃል አልተመረጥክም? ተመርጫለሁ። ቅዱስ ነህ አይደለህም? ቅዱስ ነኝ። በጣም ጥሩ። ነገ ሙስሊም ብትሆን ቅድስናን ታጣለህ አታጣም? ቅድስናን አጣለሁ። እሺ ምርጫህን ታጣ፣ የተመረጥክበት ይወድቃል፣ ይጠፋል። አስቀድሜ አልተመረጥኩም። አይታል። ስለዚህ ድነትን አታውቀውም ማለት ነው። ስለዚህ ዛሬ መዳንክን በምን አውቀህ ነው ታዲያ ድኛለህ? አታውቀውም ማለት ነው። ድነትማ ባመነበት ቅጽበት እምነት ጋር እስካለ ድረስ እሱ ላይ አሹርድ ሆኖ ይኖራል። ድነት እኮ አሁን እናንተ ምን መሰለህ የቅዱሳን ጥበቃ ራሱ ከድነት ጋር ሁሉንም ጠቅልላችሁ አባታችን ሌሎቻችሁ ግን ይገባቸዋል። ግን በምን ፈቃድ ነው ግን ድነቱን የወረወረው? ማለት ቅድም ምን አለ? ድነቱን ማኮረወረው ያጣል አለና ያንን ድነት ግን ሲወረውረው በማን ፈቃድ ነው? እግዚአብሔር ጥሩ። እሱ አንድ ጥያቄ ነው። እኔ እኮ በጣም እኮ ቀዳዳው ብዙ ነው ይህ ትምህርት በነገራችን ላይ የሆነ ግን ሌሎቻችሁን አሁን ሌሎቻችሁን ልጠይቃችሁ ነው። ግን እናንተም እንደዚያ ነው የምትረዱት? በጣም እኮ ኢዚ የሆነ ጥያቄ ነው እየጠየቁት ያለው። የእኛ እምነት ምንም ይሁን ደብክሉ አሁን እኛ እናስረዳና ከዛ በኋላ መልሼ ልጠይቅህ። አሁን መልሼ ልጠይቅህ። የተያዘው ነገር ምንድን ነው? ቆይ መልሼ ልጠይቅህ። አንዴ ጁሪስ አንዴ የኔ ጌታ አንዴ በደንብ አዳምጠኝ። ድንሃል አልዳንክም? ድኛለሁ አልኩኝ አይደል? ተመርጠሃል አልተመረጥክም? ተመርጫለሁ። ድነቱን እንዴት በፈቃድህ የተመረጥከው? አንተ ራስህ መርጠሃል አልመረጥክም? እሱ ነው የመረጠ። አንተ ተገደን አስገዶን የመረጠህ? መገደድ ደግሞ ምን ማለት ነው? ኦኬ መገደድ ማለት እኛ ተመረጠ ስል እኮ እናንተ የሆነ ነገር ተመርጠሃል። እሺ ጆሮ ይዘን ቆይ ወንጌል ተሰብኮልሃል አልተሰበከልህም? ተሰብኮልኛል እንጂ። ምን ተብሎ ሲሰበክልህ? ለምንድን ነው የሚሰበክልህ? እመን ተብዬ ነው። እመን ተብለህ አስቀድመህ አልተመረጥክም እንዴ? እንዴ ስለ ምርጫ አልተረዱትም ማለት ነው ጋሻብ። ቆይ ምርጫ ወንጌል የሚሰበክልህ ለምንድን ነው?
ወንጌል የሚሰበክልህ ለምንድን ነው? ለምንድን ነው የሚሰበክልህ? አሁን በትክክል አብራራሉት። ከዛ በኋላ ምናልባት በትዕግስት ለምንድን ነው የሚሰበክልህ ወንጌል? ኦኬ። ስለዚህ የቅዱሳን ምርጫን በተመለከተ እናንተ ለምንድን ነው ወንጌል የሚሰበክልህ ነው? ለአንተ ነው ወንጌል የተሰበክልኝ እንዳምን ነው። ኦኬ እንድታእመን ማለት በክርስቶስ ሞቶልሃል፣ ስለዚህ ተቀበለው ነው አይደለ? ይህንን በእምነት እሺ በል ነው። አዎ እምቢ ማለት ትችላለህ? አትችልም? እምቢ ማለት ትችላለህ። እምቢ ማለትም እሺ ማለትም የመምረጥ መብት አለህ ማለት ነው። ታዲያ እኛ የመምረጥ መብቱ ነው እንትን ያልነው መምረጥ መብት ላይ ነው። እንዴት ነው ነገር? እንዴ ገብቷቸዋል እንዴ? በነገራችን ላይ አሁን ላስረዳ። አሁንም ግልጽ አሁንም ወንድም አልተረዳችሁንም ነው። እንድንረዳ ይሄ ቶታል ዴፕሪቬቲ የሚለውን እሱ ማለት ነው። ቅድም ቀሲስ ነግረውሃል። ወደኋላም ወደፊትም ወደ ምንም ይሁን በቃ ቤዚክሊ አንተ መወሰን አትችልም እና ያንን እግዚአብሔር ወስኖ ነው በቃ። አይ ቆይ እኔ ልጨርስና እናንተ አውሩት እና ቆይ አንዴ ሚውት አድርግልኝና እኔ የራሴን ጨርሼ ልውረድ። የራሴን በነገራችን ላይ ወደፊት እንሄድበታለን። የካልቪኒስት ትምህርት መጨረሻ ካልት የሆነ ትምህርት ነው። ባይዘ የእግዚአብሔርን ፍትህን ሚውት አድርግ ራስ በኋላ ሚውት አድርግ እንዴ ጳውሎስ ከልት ነው ማለት ነው። ኧረ ቆይ ሚውት አድርግ እንዴ ምንፍቅና ነው እኮ እናውራ። ምንፍቅና መሆኑን እዚህ እናውራ እንጂ እኮ ስማኝ፣ በአንተ ተራ ታወራለህ። ቆይ እኔ ሞዴሬተር ነኝ፣ ባይዞ ላስወርድ እችላለሁ። ማውራት ትችላለህ፣ አመሰግናችኋለሁ። ታወራለህ ከእነሱ ጋር እንድታወራ። ቆይ እኔ የራሴን ነው ማብራት የምሰጠው። ከዚያ ደግሞ አንተ የእኛን መንቀፍ ትችላለህ። የእኛን ኦርቶዶክስ ትክክል አይደለም ብለህ አብራርተህ ትወጣለህ። አሁን የእኔ ተራ ነው፣ አትግባብኝ። እንደፈለግኩ ማውራት መብት አለኝ። አንተም እንደፈለግ ዙፋን ላይ እንዳስቀመጡ እንዲያወሩ አልፈቅድም። ይሄ ከሆነ ለወርድ እና ልሄድ። ቻው ብያችሁ። ኧረ ውረድ እንዴ! እኛ እኮ ወንጌል ልንሰብክ ነው እዚህ ጋር የተቀመጠን። እሺ ካልፈለክ አስክደውታል። እሺ ኧረ ቀሲስ አስክደውታል። ይኸውላችሁ በነገራችን ላይ በጣም አይታችሁ ከሆነ ትናንትና ቀለሜ ያው እኔን ይዞኛል እንደ ጉድ። ሻውል የሚባል የባልቴት ወሬ የሚያወራ ሰው ያለ እሱና ዶክትሬተራቸውን ከየት እንደሚያመጡት ጊዜ ይወቀው እና ምን ሲል ሰማሁት መሰላችሁ? ቀለሜ ትናንትና ሰምታችሁት ይሆናል። ታስታውሳላችሁ? ከዚህ ቀደም ክርስቶስ ለዓለም አልሞተም የሚሉ ከልቶች መጥተው በቀን ወንድሞቼ በቀን 20 ሰው ጌታን ይቀበል ነበር። በቀን እንደ ጉድ ነው ወደ ጌታ ሰው ይመጣ የነበረው እያለ ያወራል። ማን ነው ያን ሲለው? እንተናን ነው አማን ሻሎምን ነው እንደዚያ ይለው የነበረው። ስሙን አልጠራም። ቆይ ቪዲዮውን በነገራችን ላይ ቆይ ቆርጬ ከዩቱብ ላይ ያገኘዋለሁ። ከታች ያላችሁ ፈልጉት። ትናንትና ላይቭ ሲሰሩበት ከነበረው እነ ቀለሜ ገብታችሁ እዚህ ቪዲዮ የምትሰሩ ሰዎች ቆርጣችሁ አውጡት። ይኸው መመሪያ ነው። በቀን አለ ይሄ ክርስቶስ ለዓለም አልሞተም ለተመረጡ ሰዎች ነው የሚሉ የስህተት አስተማሪዎች በእነሱ ምክንያት አለ በቀን እኔ ጋር የመጡ ሰዎች በቀን 20 ሰው ጌታን ይቀበል ነበር። ኦኬ። እና የካልቪኒስት ትምህርት አሁን አማን አይታችሁ ከሆነ ሰሞኑን ተው አያገባህም እያልኩት ነበር እኔ። በጴንጤቆስጣልና በሉተራን መካከል አማን ውስጥ የለም። በቃ ምንም አያገባው። እንደውም እሱ ራሱ ስለ ጴንጤቆስጣል የምታወሪ ከሆነ ከ100 ዓመት ዕድሜ ነው ያለው ሲል ነበር። ራሱ አይመለከትም ስለው ነበረ። በጣም ተሸማቆ የሚኖር ሰው ነው። በይዘ እንደሱ የሚያሳዝነኝ ሰው የለም። ብቸኛ ነው። እና እነሱ ከጴንጤቆስጣል ጋር ሆነው ሉተራንን ምናምን ሲሞግቱ ምናምን ስታዩ እዚያ ጋር ቀለሜ በካልቾ ይለዋል ማለት ነው። የካልቪኒስት ትምህርት መመረጣቸውን መዳናቸውን አንድም ሰው ማረጋገጥ አይችልም። ባይዘ ማንም ሰው ምክንያቱም ድኛለሁ፣ ጸድቄያለሁ፣ ተመርጫለሁ ይላችሁና ሙስሊም ከሆንክ ከካድክስ መጀመሪያም አልተመረጥክም ነበር ብለው ስለዚህ አያውቅም ማለት ነው። ቸርቿ እንደ ቸርች አሁን ለምሳሌ የኛ ቤተክርስቲያን እርግጠኛ ሆና ተወልደሃል፣ ከስላሴ ተወልደሃል ትላለች። ስታጠምቅ ቤተክርስቲያኗ እርግጠኛ ናት።
ከስላሴ እንደተወለድን አረጋግጣ ተነግረናለች ቤተ ክርስቲያን። አንድ ሁለተኛ ትምህርቱን ነው ቤተ ክርስቲያን ስል ካህናቱ ራሱ አባቶች ራሱ እርግጠኞች ናቸው። አጥማቂው ራሱ እርግጠኛ ነው። ሲያጠምቅ ቄሱ ያ ልጁ ያ ክርስትና የሚነሳው ሰው ከስላሴ እንደተወለደ በእምነት እርግጠኛ ነው። ተጠማቂው ደግሞ ሲጠመቅ ከኃጢአቱ እንደሚነጻ ሁለተኛ እንደሚወለድ የእግዚአብሔር ልጅ እንደሚሆን ክርስቶስን እንደሚለብስ እርግጠኛ ነው። ይህንም ቤተክርስቲያን ታረጋግጣለች። ማንም ኦርቶዶክሳዊ ሰው ክርስቶስን ለብሰሃል ተብሎ የስ ኦፍኮርስ። ታዲያ ክርስቶስን ለብሰ ቤተ መቅደስ ነው። አዎ አንተሙ ቤተ መቅደሱ ለእግዚአብሔር፣ አንተሙ ታቦቱ ለእግዚአብሔር፣ የእግዚአብሔር ማደሪያ ናቸው። የእግዚአብሔር ቤተ መቅደስ ናቸው። መኑ ይደምር ወለ ጽልመት ውስተ ብርሃን፣ ጨለማን ከብርሃን ጋር ማን ነው የሚደምረው? የብርሃን ልጆች ነን። ምንም ጥያቄ የለውም። እኛ እርግጠኛ ነን። በምን እርግጠኛ ሆናችሁ? ቤተ ክርስቲያን አረጋግጣ በእምነት ወነአምን ባህቲ ጥምቀት ለስርየተ ኃጢአት ብላ አረጋግጣልላለች። ነገር ግን እንደገና ተመልሰን በኃጢአት ልንወርቅ እንችላለን። እንደ ይሁዳ፣ እንደ ዴማስ፣ እንደ ሌሎቹ በራሳችን ኦኬ ምክንያት ልናጣ እንችላለን እንላለን። ኦኬ በወደቅን ጊዜ በካድን ጊዜ ትናንትና ቤተ መቅደስ አልነበራቸው ከተባለ አዎ ትናንትና ነበርን። አስቀድሞ እግዚአብሔር የመረጠው ከስላሴ የተወለደ ሰው ይጠፋል ወይ ምናምን ከተባለ የስ ይጠፋል። መጽሐፍ ቅዱስ ነው የሚለው። እስከ መጨረሻው ብትጸኑ እስከ መጨረሻው ወዛዝለፈ ትዕግስቶ ውእቱ ይድን፣ እስከ መጨረሻው የሚጸና እርሱ ይድናል። የሚጸና ሰው ባንጸና እርሱ ራሱ ይክድናል እኮ ነው የሚለው መጽሐፍ ቅዱስ። እርሱ ራሱ ባንጸና ይክድናል ራሱ። አላውቃችሁም ይለናል። ካልቪኒስትስ አንኮንዲሽናል ኢሌክሽን አስቀድሞ እግዚአብሔር አንኮንዲሽናሊ የመረጣቸው አሉ። ለነዚህ አስቀድሞ እግዚአብሔር ለመረጣቸው ደግሞ ልጁን ላከላቸውና ልጁ ለተመረጡ ሰዎች ብቻ ሞተ። አንድ ካልቪኒስት ቤዛ ሁሉ ዓለም ማለት አይችልም። መድኃኔ ዓለም ማለት አይችልም። ክርስቶስ የዓለም መድኃኒት ነው ማለት አይችልም። ዓለምን ሁሉ አድኗል ብሎ አያምንም። ስለዚህ ዓለምን ሁሉ አድኗል ብሎ የማያምን ሰው ክርስቶስ የዓለም መድኃኒት ነው ማለት አይችልም። ክርስቶስ ለምንድን ነው ለካልቪኒስቶች ክርስቶስ የዓለም መድኃኒት ሳይሆን መድኃኒተ ምንድነው ህሩያን በግዕዝ የተመረጡት መድኃኒት ኦኬ ቤዛ ህሩያን ነው መባል ያለበት። የተመረጡት ቤዛ ለተመረጡት ቤዛ የሆነ ነው እንጂ መድኃኔ ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይሰራም ለካልቪኒስት። ወይንም ዓለም እነሱ የተመረጡት ብቻ ናቸው። እንዴት ዓለም መጽሐፍ ቅዱስ እንደሚል ግን አንድ ልጁን እስኪሰጥ እግዚአብሔር ዓለሙን ወዷል ነው የሚለው። ኦኬ ዓለምን ወዶ ነው ልጁን የላከው። መድኃኔ ዓለም ማለት የምንችለው ክርስቶስ ለዓለም ሞቷል ብሎ የምናምን ብቻ ነን። ለተመረጡት ሞቷል ብለ የዓለም መድኃኒት አንተ ነህ። እንዴት ዓለም ብቻ ነው ያለ ካልቪኒስቶች ብቻ ናቸው የዓለም መድኃኒት ማለት ዓለም የሚባሉት አይሆንም። ስለዚህ መመረጣቸውን አያውቁም። ኢቭን ምክንያቱም ከካደ መጀመሪያም አልዳንም ነበረ፣ ከካደ መጀመሪያም አልተመረጠም ነበር ሊሉ ስለሚችሉ ሲያጠምቋቸው ይመረጡ አይመረጡ አያውቁም። ወንጌል ሲሰብኩም ራሱ የተመረጡ ይሁኑ አይሁኑ አያውቁም። ዝም ብለው ይሰብካሉ። የተመረጠ ሊሆን ካመነላቸው ቀድሞ ተመርጧል ማለት ነው። ኦኬ ካላመነስ አይ ቀድሞም አልተመረጠም የሰውየው ፈቃድ ዜሮ ይገባል ማለት ነው። እና እግዚአብሔር የካልቪኒስት እግዚአብሔር ደግሞ ፍትሃዊነቱ የሆነ በነገራችን ላይ የጨለመ አምላክና የብርሃን አምላክ አለ ከሚሉት በምንም አያንስም። ይሄ ትምህርት ባይዘው የእግዚአብሔር ፍትህ ከምድራዊ ነገስታት ያነሰ ነው። የካልቪኒስቶች ፍትህ የእግዚአብሔር ፍትህ ማለት ነው። አስባችሁታል? እግዚአብሔር አስቀድሞ ሌሎችን ከመረጠ በኋላ እንደገና ለሲኦል መርጦ አንተ ምን አገባህ ሲል ነበር ቅድም። ምን አገባህ? እግዚአብሔር ከፈለገ ሸክላ አስባችሁታል? ሰውን እንደ ሸክላ ነው የሚቆጥሩት። ያ የተነገረበት ሌላ ነው። እግዚአብሔር ለመልካም ነገር ይመርጣል። አዎ ይመርጣል፣ ለመልካም ነገር ኦኬ። ነገር ግን ለመልካም ነገር የመረጣቸው ሰዎች እምቢ ካሉ ደግሞ ኦኬ ምርጫቸው ስለሆነ ይሁዳን መርጦት ልክ እንደ ካደ የመካድ መብቱ እንደተጠበቀለት ሁሉ
አሁንም ተመርጦ የሚክድ ሰው ሊኖር ይችላል። ያ ሰው እኮ የሚፈረድበት ታዲያ እኮ እንደዚህ ያለ ምቹ የሆነ ሁኔታ ተፈጥሮለት እምቢ በማለቱ ነው። አቅረብ ወለከ እሳተ ወማየ ደኢዴከ በዘፈቀድከ። ኢያሱም እንዳለው እኔና ቤቴ ዛሬ የምታመልኩት እናንተ ምረጡ፣ እኔና ቤቴ እግዚአብሔር እናመልካለን። ይሄ ነው። ስለዚህ ካልቪኒስቶች መመረጣቸውን አያውቁም፣ መዳናቸውን አያውቁም፣ ይመረጡ አይመረጡ አያውቁም። ዛሬ እንደተመረጡ ካልቪኒስት ስለሆኑ ተመርጠናል ብሎ ያስባሉ። ሲክዱ ግን ቀድመም አልተመረጥም ነበር ብለው ይክዳሉ። ሙልጭ አድርገው ነው የሚክዱት። ይሄ ነው። ቴንኪው ሰማች። ሰላም ደሩ። በጣም ይቅርታ ቆየዋችሁ። እንደው አንዳንዴ በጣም ዝም ብሎ ኝኝ ያለ ነገር ሲሆን ስሜታዊ ያደርጋል። ሰላም ደሩ። እኔ ሄድበታለን ባይዘዌ ወደፊት በቃ ይሄ የቤት ስራ አሁን ጊዜ አጣን እንጂ እኔ በስነ ስርዓት ረጅም ዓመት በትምህርት ነው በማስተማር ነው የኖርኩት። የቅበተ እምነት ላይ ምናምን አልነበርኩኝም እግዚአብሔር በሚያውቀው። አሁን ግን በደንብ እያነበብኩ ነው። ፕሊዝ ልጆቼ ኢትዮጵያ የምትሄዱ ሰዎች የጴንጤቆስጣልን መጽሐፍ እየገዛችሁ አምጡልኝ። የእምነት መግለጫቸውን ምናምን አነባለሁኝ። በቀጣዩ ዘመን ይሄን ዝም ብሎ 47,000 ዲኖሚኔሽን ይሄ በመጽሐፍ ቅዱስ ድሮን ፍርስርስ ነው የምናደርገው። አስባችሁታል? ገና እነዚህ እኔ ገና ይሄ ኦርቶዶክሳዊ ወጣት ሲነሳ ምን ልትሆኑ እንደምትችሉ እግዚአብሔር ይሁናችሁ። ባክ ቱ ዘ ኦሪጂን። ቴንክ ዩ። ሚኪ ተናገር እስኪ። ሚኪ አለ። የፔንቲኮስታል ትምህርት አይደለም ሞኖርጂዝም እና አሁን ያሉት የፔንቲኮስታል ትምህርት አይደለም። ካልቪኒዝም እና ፔንቲኮስታል የራሱ የሆነ ሰፊ ልዩነት አለው። አይ ወንድማችን እንደዛ ብለዋል። ፕሮቴስታንቶችም አይቀበሉትም ይህንን ብለው ተናግረዋል። እና እዚህ የነበረ ወንድማችን ነው እንደዛ ሲል የቆየውና ስለዛ ሲያወሩ ስለነበረ ነው። አይ መደምደሚያቸው ላይ ምንድን ነው መደምደሚያቸው ላይ ዞሮ ፔንቲኮስታል ሚለውን ነው የጠቀለሉት። አት ዘ ኤንድ ኦፍ ዘ ዴይ እንደዛ እያለ መጥቶ 47,000 ደርሷል። እና ያህ ደግሞ እንግዲህ መፍረስ አለበት እያሉ ነውና እሱ የእሳቸው ኦፒኒየን ነው። በካልቪን ላይን አይደለም የመጣው። በካልቪን ላይን ሳይሆን በዌስሌ አርሜኒያን ነው። ዌስሌ አርሜኒስ ለካልቪን በሰጠው ምላሽ ላይ ደግሞ ምንድን ያደረገው አርሜኒስ ከአባቶች ሄዶ ከአጎስቲን ሄዶ ባመጣው ትምህርት ላይ ነው የተመሰረተው። ሞር የፔንቲኮስታሉ ትራዲሽን በዛ በኩል ነው እንጂ የሚመጣው ከካልቪን ላይን አይደለም የሚመጣው። ስለዚህ ምንድነው ሽብርቅ ያለ ድብልቅ ያለ ነገር ነው። ኤኒሃው ሞኖርጂዝም ግን ወንድማችን እውነት እንደዛ ነው እኮ እንደዛ ነው። ግን አት ዘ ሴም ታይም ደግሞ አንድ ነን ደግሞ ይባላል። ስለዚህ ካየህ አሁን የተለያዩ ነገሮች አንድ ነን በሚሉ ጊዜ አንተም በቃ ዩትሪተም አሰች እና ግን አሁን አንተ የምትል ያለኸው እሳቸው ማስቀደሙ እየጠቀሱት ነበር ለማለት ብዬ ነው። እና ይቅርታ ግን ኬዴቪድ የሞኖርጂዝም እምነት ስህተት ነው ብለህ ታምናለህ? የስህተት ትምህርት ነው ብለህ ታምናለህ አንተ? ሚኪ እኔ ነኝ እያወራ ያለሁት። በወንጌላውያን ሳይድ ያለው አሁን ሉተራን እና ካልቪኒስት ከሆኑት ውጪ ያለው ትምህርት ሞኖርጂዝም አይደለም ሚኪዬ። ስለዚህ አሁን የሞኖርጂዝም ትምህርት ስህተት ነው ብለህ ታምናለህ? ስለዚህ እኛ የምናስተምረው ስፕሪት አሲስትድ ሲነርጂ ነው። ሲነርጂ ነው ካምፑ። ያ ሲነርጂ ትክክል ነው። ትክክል። እኔ ስህተት የሆነውን ስህተት የምል ትክክል የሆነውን ትክክል የምል ነኝ በእምነቴ ማለት ነው። እና አንተ የሞኖርጂዝም እምነት ስህተት ነው ብለህ ታምናለህ? ስለዚህ አሁን ሁለት አይነት ምደባ የካልቪኒስት እምነት ስህተት ነው ብለህ ታምናለህ? አታምንም? አሁን ለምሳሌ ፍሬም ባለ ጊዜ አጋንንታዊ ነው ብሎ ነው የሚያምነው።
ስለዚህ ምደባ ኑፋቄና ኢረር እና ሄረሲ ነው። ሁለት ካምፓኒ ያለው ኢረር የሚባለው ሳይድ ላይ ነው እንጂ ሄረሲ ላይ አይደለም የምንመድበው። ኢረር የሚባለው ሳይድ ላይ ግን በዚህ በፔንቲኮስታል ትራዲሽን በኢረር ነው እንጂ ስህተት ነው ነው ያለህ እንጂ ታወግዛለህ እንደዚህ ማለት ግን ስህተት ነው ብለህ ታምናለህ። ስለዚህ በጸጋ ብቻ በሚለው ትምህርት አንድ ናችሁ? ቆይ እንዴት ነው አንድ የምትሆኑት? አሁን ስህተት ነው እያልካቸው ኤረር ነው እያልክ ሚኪ ፖለቲሳይዝ አታርግብኝ የምለውን ስማ በደንብ። ኖ አሁን በጸጋ ትምህርት አንድ ናችሁ ነው እኮ። አሁን እኮ እስካሁን እኮ እየመጣንበት ያለው ርቀት ካልቪኒስት ቤተክርስቲያን ቃለ ሕይወት የራሷ የሆነ የጸጋ ትምህርት አላት። ሉትራንም እንደዛው የራሷ ትምህርት አላት። ሙሉ ወንጌልም የራሷ ሲነርጄቲክ የሆነ ትምህርት አላት። በጸጋ ትምህርት አንድ ሳትሆኑ በመሰረታዊ እምነት አንድ ነን የምትሉት ታዲያ ምኑ ላይ ነው ነው የኛ ጥያቄ። እሺ ልመልስልህ ግን መሀል ላይ እንትን አትበልብኝ። ስለዚህ በኢረር እና በሄረሲ መካከል ሰፊ ልዩነት አለ። መናፍቅ የሚለውን ቋንቋ እኛ በቀላሉ እንደዛ አንጠቀምም። ስለዚህ ካልቪኒዝም እንደ ትምህርትን ለምሳሌ አንዴ የዳነ ሰው አይጠፋም የሚለውን አናስተምርም። እኛ ሰው ከካደ ሊጠፋ ይችላል። እንደ ዕብራውያን ላይ ማስጠንቀቂያ እንደተሰጣቸው አማኞች እንደ ዴማስ እንደ እስክንድሮስ ዓለምን ወዶ ሄዷል እንደሚባለው ከካደ ሊጠፋ ይችላል የሚለውን እንይዛለን። ሰውየው ከካደ ሊጠፋ ይችላል የሚለው ዋን ሴቭድ ኦልዌይስ ሴቭድን አናስተምርም ማለት ነው። ስለዚህ የጸጋ ትምህርታችሁ የተለያየ ነው ማለት አንችልም። ቆይ እየመጣው ነው። የጸጋ ትምህርታችን ሰው የሚድነው በእግዚአብሔር ጸጋ ብቻ ነው በሚለው እኮ እኛም እንደ ኦርቶዶክስም እኮ አይለያይም። በጸጋ አይለያይም እኮ እሱን እኮ ነው የምልህ። ሁላችንም በጸጋ ሄዳን ነው ብለን ነው የምናምነው እንደ ክርስቲያን። ግን የምንለያየው ምኑ ላይ ነው? ጸጋን የምንቀበልበት መንገድ አንዳንዱ በፍሪ ዊል ነው በሲነርጄቲክ ነው ይላል፣ አንዳንዱ ደግሞ በሞኖርጄቲክ ነው ይላል፣ አንዳንዱ ቅልቅል ነው ይላል። ስለዚህ በዚህ አሁን እኛ ሞኖርጄቲክ ከሆኑ ቤተ እምነቶች እንለያለን። አንድ አይደለንም። ስተት ናችሁ ነው የምንላቸው። አክቹዋሊ አሁን ተመለሱ ነው የምንላቸው። እንደ ወደ ንስሐ ነው የምንጠራቸው ጭራሽ። ዲበክሉ እያሉ ያሉት ሞኖርጄቲክ የሆነው ብራንች እንደ ሃይማኖት ቆሞ ከኛ ጋር ሊደራደር ይችላል፣ እናየዋለን፣ ከኛ ጋር ይመሳሰላል፣ በሳክሪመንት ይመሳሰላል፣ ሃይማኖት ነው ይሻላል የሚለውን ነው አቋም የያዙት እርሳቸውም ማለት ነው። በሞኖርጄቲክ የሆኑትን እዚህ አሁን ሉተራኖቹ ማለት ነው። እኛ አሁን ለምሳሌ ሌሎች ሉትራንን እኮ እየሞገትን ያለ ነው እኮ እውነቱን እናውራ። ከፔንቴኮስታል መቶ እጅ ይሻላል ይላል እኮ በሳክራመንታል ቲቺንጋቸው ነው። ቀጥሎሽ አይ አይ እዚህ ጋር ግን እኮ አንድ አሁን እሱ የተናገረው እውነት አሁን ምን እያለን ነው ማለት እነሱ ምን ያህል ከነሱ እንደራቁና ከኛም እንኳን ሊርቁ እንደሚገባቸው የነገረን ነው። እና አት ዘ ሴም ታይም ግን ደግሞ አንድ ነን ይላል እና ይሄ በጣም የሚንታታ አነጋገር ነው። እስኪ ትንሽ ግልጹንና አንድ ነን ብሎ የተናገረ የለም። ለምሳሌ በጣም ስትሪክት ከሆነ ሞኖርጂስቲክ አንድ አይደል? ስትሪክት ከሆነ ሞኖርጂስቲክ በካውንስል ውስጥ ያለው አንድ መሰረታዊ አንድ ያደረጋችሁ ትምህርት ምንድን ነው? እሺ መዳን በክርስቶስ ብቻ ነው የሚለው ነው መሰረታዊ አንድ ይሁን። ግን ከስትሪክት ሞኖርጂስቲክ አንድ አይደለም። መዳን በክርስቶስ ብቻ ላይ ትስማማላችሁ? አሪሹ ስለዚህ እሱ ላይም አንድ ማን ነው። ሌላ ቆይ መዳን ከክርስቶስ ውጪ ነው ብላ የምታስተምር ቤተክርስቲያን አለች እዚህ ምድር ላይ እንደ ክርስትና? ቴክኒካሊ በሃይማኖት ውስጥ ነው፣ እንደዚህ ነው፣ በኢንስቲትዩሽን ውስጥ ነው። ጥምቀቱን ቫልዩ የሚያገኘው በክህነት ነው፣ እንደዚህ ነው። አፖስቶሊክ ሰክሴሽን የሚሉት ከነሱ ጋር ልዩነት ነው ማለት አምኖት ፖለቲካ ሳይሆን እውነት ነው የምነግርህ።